ቴክኖሎጂና የፈጠራ ውጤቶች በፍጥነት በሚለዋወጡበት በዚህ 21ኛው ክፍለ ዘመን የቤተክርስቲያንና የወጣቱ ዕድል ፈንታ ምን ይሆን ብለው አስበው ያውቃሉ? ቴክኖሎጂስ መጪውን ትውልድ እንዴት ይቀርጸው ይሆን ብለው ይሰጋሉ? እንግዲያውስ ለጥያቄዎቹ መልስ የሚሆን አዲስ ፕሮግራም ላስተዋውቆ። ጤና ይስጥልኝ። ይህ በተስፋ ብሮድካስቲንግ ኔትወርክ እየተዘጋጀ የሚቀርብላችሁ ተስፋ ቴክ የተሰኘው ልዩ ፕሮግራማችን ነው። በዛሬው ኤፒሶድ ከተለያየ ባክግራውንድ የመጡ ወጣቶች የተሳተፉበት በግሬት ኮሚሽን ሚኒስትሪ ኢትዮጵያ የዲጂታል ስትራቴጂ አገልግሎት የተዘጋጀውን የሃካተን ፕሮግራም የምናስቃያችሁ ይሆናል። የፕሮግራሙ አቅራቢ እኔ ኤደን አስራት ነኝ። አብራችሁን ቆዩ። ስሜ ዮሲያስ ከተማ ይባላል። በግሬት ኮሚሽን ሚኒስትሪ ኢትዮጵያ ዲጂታል ስትራቴጂ ውስጥ አገለግላለሁ። ስሜ የጽባ ያዕቆብ ይባላል። ግሬት ኮሚሽን ውስጥ በዲጂታል ስትራቴጂ እንደ ዲጂታል ሚሽነሪነት ነው የማገለግለው። ሃካቶኖች እንግዲህ በተለያየ ቦታ ሲዘጋጁ የራሳቸው ሆነ የተለያየ ዓላማ አላቸው። እንደ ግሬት ኮሚሽን ሚኒስትሪ ሃካቶን ስናዘጋጅ እዚህም የራሱ የሆነ ዓላማ አለው። ከነዛ ውስጥ አንደኛው የሚሽን ስራዎችን ለመስራት ነው። የሚሽናል ጋፖችን ፈልጎ እዛ ውስጥ መፍትሄ ማምጣት ሲሆን፣ ሁለተኛ ደግሞ ሎካሊ ያሉብንን አንዳንድ ችግሮች በዲጂታል ስፔስ መፈታት የሚችሉ ወይ ደግሞ በቴክኖሎጂ መፈታት የሚችሉ ችግሮችን አንድ ላይ ተሰብስበን እነዛ ችግሮች ላይ መስራት ነው። ሌላው ደግሞ እዚህ ቦታ ላይ መጥተው የሚሳተፉ ሰዎች ዲጂታሊ እግዚአብሔርን ማገልገል እንችላለን የሚል ኤክስፖዠር መስጠት ነው። የተለያየ ስኪል ያላቸው የተለያየ አቅምና ችሎታ ያላቸው በተለያየ ቦታ ያሉ ብዙ ክርስቲያኖች አሉና ይሄንን ስራቸውን ዲጂታሊ እግዚአብሔርን መንግስት በዚህ ውስጥ የተለያዩ ችግሮችን በመፍታት ሶፍትዌር ኢንጂነር ሊሆን ይችላል፣ ኮደር ሊሆን ይችላል፣ ዲዛይነር ሊሆን ይችላል፣ አርቲስት ሊሆን ይችላል፣ ባለበት ስኪል እና ታለንት በዚህ ውስጥ እግዚአብሔርን ማገልገል እንደሚችል በዚህ ውስጥ ሚሽንን መስራት እንደሚችል እነሱ ለማሳየት ሃካቶኖች ይዘጋጃሉ። ሃካቶን የሚዘጋጁባቸው የተለያዩ አይነት ምክንያቶች አሉት። አንደኛው የተለያዩ አይነት ፕሮጀክቶችን አስበን ቻሌንጆችን ለወንጌል ይጠቅማሉ፣ ለቤተክርስቲያን ያግዛሉ የምንላቸውን ፕሮጀክቶችን በማሰብ እነሱ ላይ አብረን ለመስራት የተለያዩ ሰዎች ተሰብስበው ባላቸው እግዚአብሔር በሰጣቸው ክህሎት ተስጦ እሱ ላይ ኮንትሪቢዩት እንዲያደርጉ ነው አንደኛው። ሁለተኛው ደግሞ ሰው ባለው ነገር ባለው ችሎታ ባለው የስራ ዘርፍም ቢሆን ባለው የተለያየ አቅም ለወንጌል የሚጠቅምን ነገር መስራት እንደሚችል ወይም ደግሞ ለወንጌል ስራ ቤተክርስቲያን ወይ ደግሞ የአገልጋዮች ብቻ ሳይሆን የሁሉም ክርስቲያን እንደሆነ እንዲያውቁና አንድ ላይ ብንሰባሰብ እግዚአብሔር በሰጠን ጸጋና በሰጠን ክህሎቶች ውስጥ ተሰብስበን አንድ ላይ መፍትሄን መስራት እንደምንችል፣ ሰውን ማነጽ፣ የተለያዩ ሰዎች ጋር ወንጌልን ማድረስ እንደምንችል እንዲያስቡም ጭምር ነው አንደኛው የሚዘጋጀው። በፕሮግራሙ መክፈቻ ላይ የተገኙ የተለያዩ እንግዳዎች ለእግዚአብሔር የመንግስት ወንጌል ልብ ያላቸው የተለያየ ሙያ ባለቤት የሆኑና ዘመኑ የደረሰበት ቴክኖሎጂን የሚጠቀሙ ወጣቶች እንደዚህ ተሰብስበው ማየታቸው ምን ያህል ደስተኛ እንዳደረጋቸው ተናግረዋል። በሚቀጥሉት 2 ቀናትም ያላቸውን ስኪል በመጠቀም የሚሰሯቸው ፕሮጀክቶች ያለምንም ጥርጥር
በዚህ ዘመን ታላቁ ተልዕኮ ግቡን እንዲመታ ቤተክርስቲያንን የሚያግዙ እንደሚሆኑ ገልጸዋል። Because God has raised you up as missionaries of this time. Parce que Dieu vous a suscité comme des missionnaires pour ce temps. And of this day. Pour ce jour. To seek wherever God's creation is, so that you can bring in the message of salvation in that place. Où se trouvent les créatures de Dieu pour leur apporter le message du salut. So I want to say thank you so much for your sacrifice and for your commitment for the Great Commission. ሃካቶኖችን ለማዘጋጀት የሚያስፈልገው ነገር የመጀመሪያው ቲም ነው። ሃካቶኑ ላይ የሚሳተፉ ሰዎች ያስፈልጋሉ። እነዛን ሰዎች ደግሞ አንደኛ የአገልጋይነት ልብ ያላቸውና ስኪል ዋይዝ ደግሞ በተለያየ የሙያ አገልግሎት ውስጥ ያሉ ሊሆኑ ይችላሉ። ለምሳሌ ዴቨሎፐር ሊሆኑ ይችላሉ፣ ፕሮዳክት ማናጀሮች ሊሆኑ ይችላሉ፣ ሙዚሻን ሊሆኑ ይችላሉ፣ ኢንጂነሮች ሊሆኑ ይችላሉ እና እነዚህን ሰዎች አንድ ላይ ማምጣትና ለአንድ ለዛ ያንን መፍትሄ ለሚመጣበት አካል ማድረግ ነው። ሁለተኛው ደግሞ የሚያስፈልጉት ነገሮች ኮቾች ናቸው። እነዛን ሚሽናሊ ሊሰሩ የመጡትን ሰዎች እነዛን ችግሮች ሶሉሽን ለመስጠት የመጡትን ሰዎች ኮች የሚያደርጉ ሜንተር የሚያደርጉ ሰዎች ያስፈልጋሉ። ከዛ ደግሞ የሚሰራባቸው ሶሉሽን ሊመጣላቸው የሚያስፈልጉ የተለያዩ ችግሮች አሉ። ሃካቶን ሲዘጋጅ የተለያዩ ነገሮች ያስፈልጋሉ። ያው ሃካቶን የ3 ቀን ፕሮግራም ነው። አርብ ገብተው እስከ እሑድ ማታ ድረስ የሚሰሩበት ፕሮግራም ስለሆነ እነዚህ ተሳታፊዎች የሚያድሩበት ቦታ ያስፈልጋል፣ የሚመገቡት ምግቦች ያስፈልጋሉ እና ደግሞ የሚሰሯቸው ስራዎች በጣም ሰፊና ረዥም ስለሆኑ ሌሊቱን ሙሉም ጭምር ነው የሚሰሩት እና ነቅተው መስራት እንዲችሉ የተለያዩ ሪፍሬሽመንቶች ያስፈልጓቸዋል እና ሃካቶን የሚዘጋጀውም የተለያዩ ፕሮጀክቶች ላይ ተወዳድረው ስለሆነ ለነዚህም ውድድሮች የሚሆኑ የተለያየ አይነት እውቀትና ክህሎት ያላቸው ዳኞችም ያስፈልጉናል። ይህ ሃካቶን በዓለም አቀፍ ደረጃ በተመሳሳይ ሰዓት በተለያዩ የሀገራት ከተማዎች ላይ እየተደረገ ይገኛል። በእነዚህ የተለያዩ ከተማዎች ላይ ያሉ ወጣቶችን ታዲያ አንድ የሚያደርጋቸው ለቴክኖሎጂና የመንግስቱ ወንጌል ያላቸው ፍቅር ነው። በመዲናችን አዲስ አበባም እየተከናወነ የሚገኘው ይህ ሃካቶንም ወጣቱንና አዲሱን ትውልድ እንዲሁም ቤተክርስቲያንን የሚገጥሙ በቴክኖሎጂ መፈታት የሚችሉ የተለያዩ ተግዳሮቶችን ይዞ ቀርቧል። ለእነዚህ ተግዳሮቶች መፍትሄ ማበጀት ታዲያ የተሳታፊዎች ዋና ዓላማ ሆኖ ለተከታታይ 2 ቀናት ይቀጥላል። በኮንተንት ክሪኤሽን ፕሮጀክት ውስጥ 2 ቲሞች ያሉ ሲሆን ሁለቱም ቲሞች ለሚሰሯቸው አጫጭር ፊልሞች የተለያየ ሀሳቦችን በማደራጀት የመጀመሪያ ሌሊታቸውን አሳልፈዋል። በቀጣዩ ቀን ወደ ቀረጻ ለመግባትም ዝግጅታቸውን ጨርሰዋል። የቨርቹዋል ሪያሊቲ ፕሮጀክት ላይ የሚሰራው ቲም ደግሞ ኮድ በማድረግና አርክቴክቸራል ሞዴልን በመስራት ተጠምደው ያደሩ ሲሆን የዴቨሎፕመንትና ሚውዚክ ቲም ደግሞ በየፊናቸው ፕሮጀክቶቻቸውን ከተወሰነላቸው የጊዜ ገደብ ቀድመው ለመጨረስ እየተጉ ይገኛሉ።
ጣዖት ሰርቶ ያነሳውን እግዚአብሔርን የረዳውን እግዚአብሔርን የተከራከረለትን እግዚአብሔርን ጠላት እንዳይጎዳው የተጠነቀቀለትን እግዚአብሔርን ለመተው ኢዮሮብዓም በጣም ለሰው ኢዚ ነበር እና ምን አላቸው ወደዛ መሄድ አያስፈልጋችሁም ለአምልኮ እስራኤል ተሰብስቦ ፋሲካን ያከብራል እስራኤል ተሰብስቦ እግዚአብሔርን ያመልካል በየዓመቱ ይሰበሰባል እዛ መሄድ አያስፈልጋችሁም እና ይሄው ከግብጽ ምድር ያወጣ እግዚአብሔር ይሄው አምላክ እግዚአብሔር ይሄው ወደዛ መሄድ አያስፈልጋችሁም እና እግዚአብሔር እንደዚህ አለ ወደኋላ ጣልከኝ በክርስትና ሕይወት በጣም ከባዱ ነገር እግዚአብሔርን ነገር መርሳት ነው ብዙ ሰዎች የረዳቸውን እግዚአብሔርን ይረሳሉ ዳዊት በሳኦል ዘመን አልፈለግነውምና እስራኤልን ሰብስቦ እግዚአብሔርን እንዲፈልግ አደረገ የተሰጠውን ወንበር ለሚቀጥለው ምርጫ ማስተካከያ አላደረገው ያደረገው ህዝቡን ሁሉ ሰብስቦ እግዚአብሔርን እንዲያመልክ ያደረገ እና እንደሰማሁት እናንተ ቴክኖሎጂ ላይ ነው የምትሰሩት እድሉን ሁሉ ተጠቅማችሁ ሰዎች ወደ እግዚአብሔር እንዲመለሱ አድርጉ እስካሁን ስለነበረው ቆይታቸው ያጫወቱን ተሳታፊዎች የተሰጧቸውን ፕሮጀክቶች በአንድ ልብና ሐሳብ አብረዋቸው ቲም ውስጥ ካሉ ተሳታፊዎች ጋር እየሰሩ በመሆናቸው የተሰማቸውን ደስታ ገልጸውልናል። ያልተለመደ በሚመስል መንገድም በየሙያ ዘርፋቸው ጌታን ለማገልገል መቻላቸው የፈጠረባቸውን ስሜትም ጠቅሰውልናል። ተመልካቾቻችን አሁን እንግዲህ የመጨረሻው የዚህ ሃካተን ዝግጅት ፕሮግራም የሚገባደድበት ቀን ላይ እንገኛለን። እስካሁን ስትከታተሉት እንደነበረው እንግዲህ ተሳታፊዎቻችን በሶስት የተለያዩ ዘርፎች የተለያዩ ፕሮጀክቶችን ሲሰሩ ቆይተዋል። እነዚህ ፕሮጀክቶች እንግዲህ የሚጠናቀቁበት ዳኛ ፊት የሚቀርቡበትና አሸናፊውን የምንለይበት ጊዜን እናሳልፋለን ማለት ነው። አሁንም አብሮነታችሁ ከተስፋ ቲቪ ጋር እንዲሆን እንጋብዛለን።
Truly, it is an honor for us to have you here. I know for the last 3 days, majority of us, except some of our guests, you have been, you meet new people, you took a challenge, and you took an innovative approach of solving problems that we truly believe it will advance God's kingdom. So, personally, for me, more than the projects, seeing young people like us, maybe our number might be around 100 plus or minus, but this is a big force for God's kingdom. So Indigitus #, it is all about, Indigitus, the name comes from indigenous plus digital. It is the indigenous people taking the digital approach to take the gospel to new people, places, and spaces. Hashak is the largest global hackathon. Hackathon is a common term in the tech industry, right? Even I think the couple of 1-2 years, other industries are starting to practice even in the country. But we started the Hashak, some of these big corporate companies, Facebook, Google, they do it to come up with a solution that they need for their business. But Indigitus #, is a global hackathon where we bring not only the designers, not only the coders, not only the content creators, but also the pastors, the missionaries together, so that we can dream together. An artist, when he's given a canvas, he can draw. He can be creative. So we truly believe we can be creative when we have the canvas to draw. So Indigitus # is our 3 days of canvas to come up with creative ways of taking the gospel, come up with innovative solution that will advance the kingdom of God. Africa, we are the youngest continent, and we will be the youngest continent for decades to come. And God have chose each and every one of you to be the vehicle. Our gospel, it will never be outdated. It is timeless. And God have entrusted this gospel to each and every one of us. We might be young, some of us, if we are given for a stage, this is not our comfortable place. We choose to be behind the screens. We choose to be behind the cameras. But this is a tribe for us to dream together, to say, yes, God have called me to my generation, and I say yes to the call. And I say, I know I have a space in God's kingdom. And digital, whether you are a content creator, a designer, a filmmaker, a programmer, or a security professional, there is a space in God's kingdom. So, you can clap for yourself because you are part of the Indigitus community. In the midst of us, we have several leaders from several African countries, but especially right now, we have one key leader with us who have been leading the digital strategy especially starting from the Southern and Eastern Africa right now, who leads the digital strategy for Africa, Mr. Kelly Londoni. He's a pastor. He's a digital strategist, so he brings us both the missional and the innovation into one space to lead digital in the continent. So let's welcome Mr. Kelly Londoni as he takes the stage to share what is in his heart for this community. Thank you, Kelly, for being here, and we welcome you. Thank you, Sammy. Sammy said I'm a pastor, so let me read the scripture. I would like to read the scripture from the book of Hebrews, chapter 6, verse 10. This is what it says. For God is not unjust, so as to overlook your work and the love that you have shown for his name in serving the saint.
so as you still do. God is not unjust to overlook. Men can overlook what you do. Your parent can overlook what you do. Communities can overlook what you do. The nation can overlook what you do. But the author of Hebrews is reminding us here that God is not unjust to overlook. When we serve the Lord, He rewards us. The mistake we can make sometimes is to look at a man. When we work for a man, our reward comes from man. When we work for self, our reward comes from self. But when we work for God, our reward comes from God. And God has a way of rewarding us. Men will pay you a monthly salary or a weekly salary. God can pay you a 20 years salary in one day. The Bible says, go and make disciples of all nations. Not disciples of Ethiopia, not disciples of Cameroon, of DR Congo, of Zimbabwe, disciples of all nations. And the last verse in that chapter says, and lo, I will be with you always. When your focus is on the Great Commission, one of the promises that the Lord gives us is His presence. There is nothing better, there is no blessing more than the presence of the Lord. When you serve Him, He assures you of His presence. And when He is present, there is nothing that He cannot do with you. When He's present with you, you can do exploit. You can keep dreaming. That's what I would like to encourage you. As you use your skill, keep depending on Him. As you depend on Him, you can do exploit. The Bible says, those who know their God shall be strong, then do exploit. In everything that we are doing, apart from Him, we can do nothing. Apart from God, apart from Jesus, we can do nothing. And the fruit that we have, they don't belong to us. The fruit belong to Him. Thank you very much for the work we are doing. I appreciate the leadership. I appreciate you, Sami. I appreciate you, Sene, and all the leaders. And we are together. Let's together take the gospel to new places, new spaces, and new people. And the glory will belong to God. Amen. Thank you very much. ሃካቶን የሚዘጋጅበት አንደኛውም ዓላማ ሰዎች ልባቸው ውስጥ ባላቸው አቅም ባላቸው ክህሎት ለወንጌል የሚጠቅም ነገር መስራት እንዲችሉም ስለሆነ በዚህ ዓመት አንድ ትልቅ አድርገናል ብለን የምናስበው ወይም ይሄ ሃካቶን አሳክቷል ብለን የምናስበው ነገር ብዙ ሰዎች ይህንን ፓሽን በልባቸው ይዘው ነው የሄዱት ባሉበት ቦታ ላይ ባላቸው ስራ ላይ ባላቸው ቸርች ላይ ራሱ እንደዚህ አይነት ነገሮች ላይ በደንብ ለመሳተፍ ፍላጎት እንዳላቸው በጣም ሲገልጹልን ስለነበረ ትልቁን ግቡን መጥቷል ብለን እናምናለን። በዚህኛው ሃካቶን ተሳታፊዎች ፊድባክ የነበረው አንደኛው ለነሱ ኤክስፖዠር ማግኘት ነው። በዚህ መልኩ እግዚአብሔርን ማገልገል መቻላቸው በዚህኛው ስፔስ በዲጂታል ስፔስ ላይ እግዚአብሔርን ማገልገል መቻላቸው ጁስ ኮንትሪቢዩት ማድረጋቸው ለነሱ አንደኛው ፊድባክ ደስ ያላቸውና ፊድባክ የሰጡበት ነው። ሁለተኛው ደግሞ ስኪል ዋይዝ ለነሱ አዳዲስ ነገሮችን ያዩበት የተማሩበት ስኪል አድ ያደርጉበት ነውና ሌላኛው ደግሞ ኔትወርኪንግ ፍሬንድሺፕ አብሯቸው የሚያገለግሉ አብሯቸው እዚህ ሃካቶን ላይ የተሳተፉ የተለያዩ ሰዎችን የተዋወቁበት ፍሬንድሺፕ እና ፋሚሊ ቢልድ ያደረጉበት አንደኛው ነገር ነው እዚህ ሃካቶን ላይ። ሃካቶንን በዚህ ዓመት ካደረግን በኋላ
ከብዙ ተሳታፊዎች ከተማሪዎችም ከሰራተኞችም ፊድባኮችን ብዙ ስንሰማ ነበር የቆየ ነው። በአብዛኞቹ ትልቁ የነበራቸው ፊድባክ ብዙ ሰዎችን መተዋወቅ መቻላቸው እና ደግሞ እንደዚህ አይነት ለወንጌል የሚጠቅም ስራ ላይ እነሱ ያላቸው ክህሎት መዋል መቻሉ በጣም ሲያስደንቃቸው እንደነበረ ነግረውናል። ሌላኛው ነገር ደግሞ እኛስ እንዴት ነው እንደዚህ አይነት ነገሮችን ማዘጋጀት የምንችለው ብለው በቸርችም ይሁን በዩኒቨርሲቲ ተማሪዎችም ማዘጋጀት እንደሚፈልጉና እንዴት እንደሚዘጋጅ ብዙዎቹ ሲጠይቁን የነበረበት ሁኔታ ነበረ እና አንዳንድ ዩኒቨርሲቲዎችም ቀንም አስበው ቆርጠው ለማዘጋጀት እዛ ፕላኒንግ ላይ እንድናግዛቸው ጠይቀው ነበረ። ከዛ በተጨማሪ ስለ ምግቡ ስለ ቦታው ብዙ ሰዎች ሆነን አንድ ቦታ ላይ ሆነን ስለሆነ የምንሰራው በጣም በፍቅር ነው ብዙ ጊዜያቶችን የምናሳልፈው። በጣም እግዚአብሔር ረድቶን ጥሩ ምግቦችን ተመግበን ለጤናችን ተስማምቶን ነው እያሳለፍን የነበረው እነዚህን ጥቂት ቀናቶችን። በየአመቱ ሶፍትዌር ብቻ ላይ ሚውዚክ ላይ ብቻ ላይ አይደለም ወንጌል ያስፈልጋል የምንላቸውን ኤሪያዎችንም መርጠን ስለሆነ የምናደርገው በየትኛውም ዘርፍ ላይ ቢሆን ልብ ያላችሁ ለወንጌል ላይ ልብ ያላችሁ ዲጂታል ላይ ልብ ያላችሁ ሰዎች ብትመጡና ከኛ ጋር አብራችሁ ብታገለግሉ በጣም ደስ ስለሚለን ይህንንም ጥሪ ለማስተላለፍ ፈልጋለሁ። አብዛኞቻችን በዚህ ስፔስ ውስጥ ገብተን እግዚአብሔርን ማገልገል ብንችል ኮንትሪቢዩት ብናደርግ ያለንን ስኪል ታለንት ለእግዚአብሔር መንግስት ማዋል ብንችል እግዚአብሔር የኛውን የሰጠው የኛውን ዲጂታል ስፔስ የሰጠው ለኛው ስለሆነ በዛ ስፔስ ውስጥ ገብተን እግዚአብሔርን ማገልገል ብንችል ከዚህ በኋላም በምናዘጋጃቸው ሃካቶኖች ላይ ያላችሁን ታለንት ስኪል እግዚአብሔር መንግስት ላይ ኢንቨስት እንድታደርጉ ኢንቫይት አደርጋችኋለሁ። አመሰግናለሁ። የዛሬው ቆይታችን እስካሁን የተከታተላችሁትን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ ሳምንት በሌላ ኤፒሶድ እስከምንገናኝ ድረስ መልካም ሳምንት።